ሰበር ዜና إسرائيل يجب أن تسقط وستسقط إن شاء الله የዓለም ታላላቅ ሰው በላ አደገኛ ጭራቆችን አሜሪካና እስራኤልን በጀግንነት እና በጽናት ታግለው ያታገሉት የኢራኑ መሪ አያቶላህ አሊ ኻሜኒ በመስዋዕትነት አረፉም። أولا كلا إن معي ربي خدا با منه سيهدین او هدایت میکنه میگه چه کار کنیم کجا بریم من به شما عرض میکنم إن معي ربي ዶናልድ ትራምፕ የራሱን ስያሜ ለኻሜኒ ሰጠ። ኢራን የታላቁ መሪዋን የኻሜኒን ሞት ተከትሎ እጅግ አደገኛ አስፈሪ እናም ማንም ያልገመተውን በአዲስ አውዳሚ የጦር መሳሪያም ጥቃት ልትሰነዝር መሆኑን አሳውቃለች። አሜሪካና እስራኤል ይሆናል ብለው ያላሰቡት እጅግ ከፍተኛ ውድመት ደርሶባቸዋል። ኢራን በርካታ ሀገራት ላይም አውዳሚ የሃይፐርሶኒክ ሚሳኤል ድብደባና ጥቃት በማድረግ ሪከርድ ሰበረች። አሁናዊ የአሜሪካ የእስራኤል የአረብ ሀገራቱን እናም የኢራንን ውድመት እንዲሁም የደረሰባቸውን ኪሳራ በተመለከተ ሙሉ መረጃውን እናደርሳችኋለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉም በአክብሮት እንጋብዛለን። ዓለምን በአዲስ እይታ ይመልከቱም። See the world through a new perspective. እውነትን በመረጃም ትንተናን በእውቀት Subscribe Addis Tikere Media's YouTube channel and get the details. ኢትዮጵያ አዲስ አበባ የውብ ተፈጥሮ ሀብት ባለጸጋ የድንቅ ባህል መገኛ የቅኝ ግዛት ቀባሪ የድል ፋና ወጊ የአፍሪካውያን ራስ የነጻነት አርማ ምልክት የዓለም ታላላቅ ሰው በላ አደገኛ ጭራቆችን አሜሪካና እስራኤልን ያለምንም ፍርሃት በጀግንነት ታግለው ያታገሉት የኢራኑ መሪ አያቶላህ አሊ ኻሜኒ በመስዋዕትነት አረፉ። الله الرحمن الرحيم إذا جاء نصر الله والفتح አያቶላህ አሊ ኻሜኒ አምባገነኖችን ያልፈሩ በማዕቀብ ናዳ ያልተንበረከኩ ሀገራቸው ከዓለም ስርዓት ብትገለልም ሀያል ሆና እንድትወጣ ለማድረግ በብዙ የጣሩ እናም የለፉ የኢራን ታላቅ መሪ ነበሩ። شما اول بزرگ بشید انشالله قدرتون بلند بشه درس بخونید و عالم بشین و انشالله برای اسلام مفید باشین یه 80-90 سالم عمر کنید بعدم شهید بشین የአሜሪካና የእስራኤል የቁም ቅዠት إسرائيل يجب أن تسقط وستسقط إن شاء الله የጋዛ ፍልስጤማውያን ወዳጅ የሆኑት አያቶላህ አሊ ኻሜኒ ልክ እንደ ፍልስጤማዊ የሐማስ መሪ እስማኤል ሐኒያ መስዋዕት ሆነዋል። هكذا هي الدنيا وأمات وأحيا وأضحك وأبكى الله سبحانه وتعالى يحيي ويميت ولكن هذه أمة خالدة የዓለም አድራጊና ፈጣሪ ነኝ የምትለው የአሜሪካን ማስፈራሪያና ዛቻ የማይፈሩት የኢራኑ ጀብደኛው መሪ ሀገሪቱን ለ35 ዓመታት ያህል በበላይነት ሲመሩ ቆይተው በአይሁድ እስራኤልና በአሜሪካ ጥቃት በቢሮአቸው ውስጥ ተገድለዋል። ቆራጡ የኢራን ህዝብ መሪያቸው አያቶላህ አሊ ኻሜኒን ሞትና ቀብርም በበርካታ ከተሞች በመውጣት በክብር ተሰናብተዋል።
አያቶላህ አሊ ኻሜኒ አሜሪካን ታላቋ ሰይጣን እንዲሁም እስራኤልን ታናሿ ሰይጣን በማለት የማዕረግ ስም በማውጣት ይጠሯቸውም ነበር። እኔ 86 ዓመቴ ነው፣ ነገር ግን እንደ 20 ዓመት ወጣት የጋለ የትግልና የውጊያ ሞራል አለኝ የሚሉት አሊ ኻሜኒ ደፋር፣ ቆራጥና ጀግና መሪ ነበሩ። ይህንን የአያቶላህ አሊ ኻሜኒን በመስዋዕትነት ማለፍ ተከትሎም የአሜሪካው ሰው በላም ማሞቄሎ ፕሬዝዳንት ዶናልድ ትራምፕ በታሪክ ውስጥ በጣም ሰይጣኑ ሰው ሞቷል በማለት መልእክት አስተላልፏል። ነገር ግን ዋናው የዓለም ትልቁ ሰይጣን እሱ ራሱ ትራምፕና አዛዡ ኔታንያሁ መሆናቸውም ልብ ይሏል። ኢራን የታላቁ መሪዋን አያቶላህ አሊ ኻሜኒን ሞት ተከትሎ ዓለም ከዚህ ቀደም አይቷቸው የማያውቃቸውን አዳዲስ የጦር መሳሪያዎችን በመጠቀም በአሜሪካና በእስራኤል ላይ ከፍተኛና አውዳሚ የሆነ የበቀል ጥቃት እንደምታደርስ የኢራን እስላማዊ አብዮታዊ የጥበቃ ጓድ IRGC ጄኔራል የሆኑት ጄኔራል ኢብራሂም ጀባሪ ተናግረዋል። አሜሪካና እስራኤል ልባችንን ሰብረውታል፣ እኛም የነሱን ልብ እናቆስለዋለን በማለት ኢራን ከባድ የበቀል እርምጃም እንደምትወስድ ገልጻለች። በመሆኑም ኢራን የፋታህ 2 ሃይፐርሶኒክ ሚሳኤል በአሜሪካው አብርሃም ሊንከን በተባለው ግዙፍ የባህር ኃይል ላይ መደቀኗንም ገልጻለች። የኢራን መገናኛ ብዙሃን እንደገለጹት በርካታ ሃይፐርሶኒክ ሚሳኤሎች በአሜሪካው የአውሮፕላን ተሸካሚ የጦር መርከብ ዩኤስ አብርሃም ሊንከን ላይ እንዲተኮሱና እንዲያወድሙ ከፍተኛ ዝግጅት እየተደረገ መሆኑንም አሳውቀዋል። ኢራን የቆሰለ አንበሳ ሆናለች። አሁን አሜሪካና እስራኤል የኢራን የበቀል ምት የሚያርፍባቸው ይሆናል። አሜሪካና እስራኤል እጅግ ያልገመቱት ከፍተኛ ውድመት አስተናገዱ። በእስራኤል ዋና ከተማ ቴል አቪቭ በኢራን ሃይፐርሶኒክ ሚሳኤሎችና ሮኬቶች የደረሰው ውድመት ታይቶ የማይታወቅ አስፈሪ ደረጃ የደረሰ መሆኑን ሃሬትስ የተሰኘው የራሷ የእስራኤል ጋዜጣ አስነብቧል። የኢራን ድሮኖች እናም ሃይፐርሶኒክ ሚሳኤሎች ባደረጉት የማያቋርጥ ድብደባ በእስራኤል በተለያዩ ከተሞች በተለይም በቴል አቪቭ በዋና ከተማዋ እምብርት የሚገኙ ቢያንስ 200 የሚደርሱ ህንፃዎች ላይ ከባድ ጉዳት በመድረሱ ወደ አመድነት መቀየራቸውንም ገልጿል። የዓለም ሀያለኝ የምትለው አሜሪካ በበኩሏም የኢራንን አጥፍሮ ጠፊ ድሮን መከላከል አቅቷት የጸረ ሚሳኤል ራዳሮችና ግዙፍ ወታደራዊ መርከቦቿ በየቦታው እየጋዩ እየነደዱ እናም ከባህሩ እየሰመጡ ይገኛሉ። ኢራናውያን አሜሪካ የምትጎርረውን ያህል አቅም እንደሌላት ለሌላው ዓለም እናሳያለን እንዳሉት አሁን በተግባር እያሳዩ ይገኛል። ኢራን የታላቁ መሪዋን አያቶላህ አሊ ኻሜኒን መገደልን ተከትሎ ገና የማያባራም የበቀል ውርጅብኝ በመውሰድ መካከለኛው ምስራቅን ወደማይቀለበስ የጥፋት አፋፍ ላይም አስገብተዋለች። በአሜሪካ እንጠበቃለን ብለው ራሳቸውን በአሜሪካ ከለላ ያሳደሩት ከእስራኤል እስከ የተባበሩት አረብ ኤሚሬት፣ ዱባይ፣ ኳታር፣ ጆርዳን እና ባህሬን ሁሉም አሜሪካ እንኳን ልታድናቸው ለራሷም እንዳልሆነች እናም ስትቀጠቀጥ በቀጥታናም በአካል እየተመለከቱ ይገኛል።
ውድ የአዲስ ትኩረት ሚዲያ ተከታታዮች እስከ ፕሮግራማችን ፍጻሜ ስለተከታተላችሁን እናመሰግናለን። Subscribe Addis Tikere Media's YouTube channel and get the details.